ይግባኝ መብቱ ነው። ግን ምን አላችሁ እስቲ? ምን አሰባችሁ ስለዛ ሰው? ምን እናድርግ አላችሁ እስቲ? ምንድን ነው ያላችሁት? ንገሩኝ እስቲ። ውሳኔያችሁ ምን ነበረ? እንግዲህ እኔ ኃላፊነቴን ተወጥቻለሁ አይደል? ማንም አንድ ወንድ ነኝ ብላችሁ የምታስቡ ሰዎች ያላደረጋችሁትን ብቻዬን ለነፍሴ በሚያሰጋ መንገድ ራሴን አጋለጬ ሰጥቼ አጋለጥኩኝ። ከዚህ በላይ ምንድነው የምትፈልጉት? ፈረስ ያደርሳል እንጂ አይዋጋም ይባል ነገር ታውቃላችሁ። እናንተ ፊት አመጣው። ታዲያ እናንተ ፊት እኔ ይሄንን ተጋፍጬ ማምጣት ከቻላችሁ የእናንተ ኃላፊነት ምንድነው? የእናንተ ኃላፊነት ምንድነው? እስቲ ንገሩኝ። እኔን ማሸማቀቅ፣ እኔ ላይ መልሳችሁ ዞራችሁ ጣታችሁን መቀሰር። ትልቅ ሰዎች አይደላችሁ? ማገናዘብ አትችሉም? አይምሮ የላችሁም? ማየት አትችሉም? ማለት ምንድነው? የሆነ ቦታ ተቀምጣችሁ እንደዚህ እንትና እንደዚህ ነው እንትና እንደዚህ ማለት ብቻ ምላስ መለፍለፍ ብቻ ነው የምታውቁት። ፍሬዘር ተጋፍጧል። ፍሬዘር ማንም ያላደረገውን ነገር አድርጎ መጥቷል፣ አጋፍጧል። ይሄንን ነገር ተቃውሟል። ይሄን በማድረጉ የብዙ እናቶች፣ የብዙ ህፃናትን፣ የብዙ ወንድና ሴት ልጆችን እንደዚህ እንዳይደርስባቸው ሊደርስባቸው ያለውን ነገር ተከላክሏልና ምን ይደረግ ብላችሁ መፍትሄያችኋል? እኔ በግሌ እንኳን አይደለም ለማድረግ ይቅርና ለመስማትና ለማየት የሚቀፈውን ነገር ተጋፍጬ አልፌ ሄጄ የራሴን ህይወት አደጋ ላይ ጥዬ እንኳን ይሄንን ነገር አጋልጫለሁ። እስቲ እናንተ ምን አደረጋችሁ? ቁጭ ብላችሁ የምታብጠለጥሉኝ ሰዎች፣ ቁጭ ብላችሁ እንትና ራሱ መጠርጠር አለበት እንደዚህ እንትና ራሱ ፍሬዘር ራሱ የምትሉ ሰዎች እናንተ ምን አደረጋችሁ? ለምን አትነግሩኝም? እናንተ ምን እስቲ ምን አደረጋችሁ? አጋልጣችኋል? ምን አድርጋችኋል? አንድ ሰው እግረኛ ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ላይክ እና ሼር ሰብስክራይብ ያደረጋችሁ ቤተሰቡ ነው። አዲስ የሆናችሁ አበረታቱኝ ማለት ነው። ዛሬ ደግሞ በአዲስ መረጃና በአዲስ ቪዲዮ መጥቼላችኋለሁ ማለት ነው። እሱም ደግሞ ምንድነው እንግዲህ ስለ ሶፎንያስ እና ስለ ፍሬዘራ ነው። ፍሬዘር ስለሚባለው ልጅ ነው የመጣውላችሁ ማለት ነው። እሱ ምንድነው እንግዲህ በባለፈው ባየነው ሳምንታት ውስጥ እንግዲህ ይሄ ሶፎንያስ የሚባል ልጅ አላስፈላጊ የሆነ ኢትዮጵያዊነትን የማይገልጽ በጣም በሚያስጠላና በሚደብር ሁኔታ ከወንዶች ጋር እየተጻጻፈ ምናምን እንግዲህ የሆነ በቃ መጥፎ ነገር ለማድረግ ወስኖ አምኖበት እንግዲህ የገባ ልጅ ነው። ብዙ ኢንተርቪዎችም ተደርጎ አይተናል ማለት ነው። እሱም እንግዲህ ወደ ናዝሬት ሲሄድ ፍሬዘር የሚባለው ልጅ እሺ ምናምን ብሎ አውርቶት ምናምን መሆኑንና ለመሆኑን ለማረጋገጥ እንግዲህ እስከ ናዝሬት ድረስ ቀጥሮት ናዝሬት ድረስ እንግዲህ እሱ ጀንፈል በማለት ሄዷል ማለት ነው። ከዛም ከሄደ በኋላ እንግዲህ ልጁ ምን እንዳደረገ ሁላችንም አይተናል። ይህ ሶፎንያስ አያደርግም የሚባል ሰው አይደለም። ምክንያቱም ከዚህ በፊት እግረኛው ሚዲያ ላይ ቀርቦ ብዙ ነገሮችን ብዙ ወሬዎችን አላስፈላጊ የሆኑ ነገሮችን ሲናገር ሁላችንም ሰምተነዋልም አይተነዋልም። ገባችሁ አይደለስ? ከሰማነው እስካየነው ድረስ ግን ይሄ ሰው በህግ ሊጠየቅም ሆነ በህግ እንትን ሊባል የሚገባ ግድ የሆነ ነገር ነው። ግድ የሆነ ነገር ነው። ሊያዝም ይገባል፣ ሊጠየቅ ይገባል። ከዛም አልፎ ተርፎ የነበረውን ነገር ሊያሳውቅ ወይም ደግሞ ሊያጋልጥ ይገባል ተብሎ መያዝ ያለበት ሶፎንያስ ነው። ሶፎንያስ ለህግ መቅረብ አለበት ብዬ የማስብ ልጅ ነኝ። እንደኔ አመለካከትም ሆነ አነጋገር ማለት ነው። ማንኛችንም ኢትዮጵያውያን እንደዚህ አይነት ነገር ሊፈጸምም ሊደረግብንም የማይገባ ሰዎች ነን። በነገራችን ላይ አላስፈላጊም ነገር ነው። ኢትዮጵያ ውስጥ አሁን ላይ ያለው ነገር ጦርነቱ፣ ረሃቡ፣ ችጋሩ ብዙ ነገሩ አለ። ይሄ ነገር ለገንዘብ ሲባል ይገባበታል። ብዙ ሰው ይገባል፣ እርግጠኛ ነኝ ብዙ ሰው ይገባል። ምክንያቱም አሁን ላይ ኢትዮጵያ ውስጥ በጣም ረሃብ አለ፣ ችግር አለ፣ ኑሮ ውድነት አለ፣ ጦርነት አለ፣ በጣም ብዙ ነገሮች አለ ኢትዮጵያ ውስጥ። በዛ መካከል እንግዲህ ሶፎንያስ ብዙ ችግሮች እንዳሉበት እናውቃለን። ጸበል ገብቶ ቤተሰቦች አይደሉም ብሎ እንዳስደበደበ እናውቃለን። ብዙ ነገሮችን ስለሱ እናውቃለን። እያየንም ስለሆነ ኢንተርቪውም ሲደረግ በጣም በብዙ ምክንያቶች እና በብዙ ነገሮች ተናግሯል ራሱ። እንደዚህም እየተባልክ ነው፣ እንደዚህ የተጠረጠርክ ነው፣ እንደዚህ የሆንክ ነው፣ ስለዚህ ነገር መልስ ስጥበት፣ ይቅርታ በልበት ብሎ እንኳን እግረኛው ሚዲያ ሲጠይቀው እኔ እስካልሆንኩ ድረስ ይቅርታ መጠየቅ አልፈልግም፣ ምክንያቱም እኔ አይደለሁም አካውንት ሀግ ተደርጎ ነው ብሏል። እንደገና ደግሞ ሲናገር ለራሱ ከአንደበቱ ሲወጣ የፊቱ ገጽታ ለራሱ ማየት ይቻላል። በጣም በብዙ ነገር አስመሳይ እንደሆነ ያስታውቃል ሶፎንያስ። ገባችሁ አይደለ?
ይሄ ሀይ መባል ያለበት ትቶ ሀይ መባል የሌለበት ሀይ መባሉ እንዳለ እነሱን እንደ መደገፍ ነው የሚመስለኝ። እኔ እነሱን መደገፍ ነው የሚሆነው። እና ምን ልላችሁ ፈልጌ ነው፣ ሶፎንያስ እውቀት እርግጥ ነው መጠየቅ አለበት። በያዛዛ በምንም መንገድ መጠየቅ አለበት። ይሄ ግልጽ ነው። ግን እንደዚህ አንዳንድ ሰዎች ሲያጋልጡ ወይም ደግሞ ሲያቦጡ እገሌ እንደዚህ ነው እያሉ ሲያጋልጡ ወይም ደግሞ እርምጃ ሲወስዱ መልሰን ራሳቸውን ያጋለጡትን ሰዎች የምንይዝ ከሆነ ሌላውም ሰው እያየ ነው የሚያልፋቸው። ምክንያቱም ምን አሁን እነዚህ ባሲዛቸው አንተ ምን ልታረግ አገኘሃቸው፣ አንተ ምን ልታረግ ያስካቸው እየተባለ ልክ እንደዚህ ልጅ ስለሚፈሩ አያጋልጡም። እያዩም ዝም ነው የሚሉት። አሁን የተደረጋለው ኢትዮጵያ ውስጥ ምንድን ነው፣ እገሌ እንደዚህ ነው ብሎ ልክ ለህዝብ ሲያቀርብ ህዝብ ያዡንም አብሮ ነው የሚያጋልጠው፣ አብሮ ነው የሚይዘው። እኔ በጣም ነው የተናደድኩት። ልክ ይሄ ፍሬዘር የሚባለው ልጅ ይኸው እንደዚህ አይነት ሰው ነው ይሄ ብሎ ሲያጋልጥ፣ አንተ በእርግጥ እሱ የሚያስመስልበት ዩቱብ ላይ ስለሚሰራው ስራ ነው። እሱ ግን እንደዚህ ነው ወንድና ወንድ እንደዚህ እንትን እያለ ነው ብሎ ሲያጋልጥ፣ ግን እሱ የሚያስተምረው ስለዚህ ነው፣ እሱ ራሱ ማን ነው ምናምን እያላችሁ ልክ እሱን የሚያጋለጠውንም አብራችሁ ያዛችሁ። ይሄ ለሌላ ጊዜ ቢሆን እንደዚህ አይነትን ነገሮች እንደ ማበረታታት ነው የሚሆነው። ምክንያቱም ይሄ ልጅ ያጋለጠው ልጅ መያዝ አልነበረበትም። ዝም ተብሎ ሌላ ነገር እስኪጋለጥ ድረስ እሱም ደግሞ በጊዜው ይጋለጣል። ምክንያቱም አሁን ሌላ ሰው ቢያያቸው ይሄ እንዴት አየህ፣ እንዴት ያስክ፣ እንዴት እንደዚህ ያለህ ተብሎ ሌላ ሰውም አይናገርም። አሁን ሌላ ሰው አይናገርም ከዚህ በኋላ። ምክንያቱም ካጋለጠው ልጅ ይማራል። እሱ ስላጋላጥ አይደል የተያዘ፣ እሱ ስላጋላጥ አይደል የታሰረ ይባላል። ገባቸው? አሁን ሶፎንያስ ሳይሆን የታሰረው ያኛው ነው የታሰረው። ሶፎንያስ አሁን አልታሰረም። የታሰረው ማን ነው? ያንኛው ነው። ትክክለኛ መረጃ ይሄ ነው የታሰረው። ትክክለኛ መረጃ አላመጣህም፣ ትክክለኛ እንትን አላልክም ተብሎ ይሄ ልጅ ነው የታሰረው። ይሄ ልጅ ግን መታሰር አልነበረበትም። በሌላ በኩል ይሄ ልጅ ማጣራት ነው የነበረባቸው እንጂ ማሰር አልነበረባቸውም። ለምን ይሄ ልጅ ታሰረ፣ ሌላ ሰውም አሁን መጥቶ ሊያጋለጥ ቢል ኧረ ደግሞ እንደሱ ብታሰርስ ከዚህ በኋላ ነው የሚል። አሁን ይህ ልጅ ሌላ ነገር ከዚህ በኋላ የፈለገ ነገር ቢመጣ አያጋልጥም። ራሱ እንደዚህ አይነት ነገር ቢሆን ሲጀመር ራሱን አያወጣም። ይሄ ልጁ ልክ እንደ ሶፎንያስ አይነት ልጅ ቢሆን አያወጣውም። ልጁን አያወጣውም የነበር ሀቅ ስላለው ነው፣ ስላልሆነ ነው ይሄ ልጅ ያወጣ እንጂ ቢሆን ኑሮ አያወጣውም ነበር። ቀልድናችሁ እንዴ እናንተ? አንድ አይነት ዘሴሞ የሆነ ሰው እንዴት እንደዚህ ነው ብሎ እሱን አጋፍጦ ይሰጣል? እኔም እጋፈጣለሁ ብሎ እኮ ያስባል። እና እኔ በጣም እንዲሁ በኢትዮጵያ አሁን ልጅ እንግዲህ ታሰረ። አሁን ልጁም ታስሯ ላይ ዩቱብ ላይ የጫነውን ቪዲዮ አስወርደውታ ላይ ዩቱብ ላይ የተጫነውን ቪዲዮ አስወርደውታ ላይ አሁን እንግዲህ እኔ በማላውቀው ነገር ይኸው ብዬ ስላጋለጥኩ ነው የታሰርኩት ብሏል ልጁ። የታሰረው ህዝቤ ግን ቢያይም አይናገርም። ከዚህ በኋላ ቢያይም የሆነ ነገር ቢያይም አይናገርም። ምክንያቱም እንዴ እሱ ስለተናገረ አይደል የታሰረ፣ እስርን ይፈራል። ስለዚህ ትደጋፍ እየተደረገላቸው እንደሆነ ህዚሁ ማወቅ ይቻላል። ለእነንትና ለእንደዚህ አይነት ነገር ድጋፍ እየተሰጠ ነው። የሚናገረው ሰው ገሌ እንደዚህ ነው ብሎ የተናገረው ሰው የሚታሰር ከሆነ በእርግጥ እነ ወይንዬ ታስረውበታል። ብዙ አርቲስቶች እንቃወማለን ተቃዋሚ ነን ብለው ሆ ብሎ በተነሱ ጊዜ ታስረውበታል። ለምን ተብለው ማለት ነው። ገባችሁ? ግን ደግሞ እስከ መቼ ነው እንደዚህ የምንሆነው? እስከ መቼ ነው በዚህ ደረጃ የምንዘልቀው? የሆነ ነገር ስናጋልጥ እናንተ ማናችሁ ከምን አያችሁ ተብሎ መልሶ ተናጋሪውን ነው የሚያፍኑት። እንግዲህ በኋላ አሁን ኢትዮጵያ ውስጥ የሆነ ነገር ቢፈጠር ማንም አይናገርም፣ እያየ ነው ዝም የሚል። እግዚአብሔር በምሕረቱ በቸርነቱ ይድረስልን እንጂ በጣም ከባድ ነው። በጣም ከምነግራችሁ በላይ ይሄ ልጅ አሁን እኔ ልቤን ነክቶታል። ሊሆን ይችላል እኮ እንደዛ ሊሆን ይችላል። እኔ አይደለ ግን መታየት ያለበትና መነገር ያለበት በቆይታ ነው። ይሄ ልጅ ብዙ ማውጣት ይችላል። ብዙ ነገሮችን ማውጣት ይችል ነበር። እንደዚህ ጫና ባይደርስበት፣ በህግ ጫና ባይደርስበት፣ በሆነ ነገር ጫና ባይደርስበት ብዙ ሚስጥሮችን ማውጣት ይችል ነበር። ብዙ ነገሮችን ይፈለፈል ነበር። ብዙ አላስፈላጊ ነገሮች የሆኑትንም አስፈላጊ የሆኑት ነገሮችንም ያወጣ ነበረ ልጁ ማለት ነው። ግን አሁን ግን
እሱ እስር ቤት ስለገባ አሁን ሌላ ሰው መጥቶ የሆነ ነገር ሊያደርግ ቢል በቃ ተሰሚነት አይኖረውም። ምክንያቱም እኔም እንደሱ ታሰራለሁ እያለ ሁሉም ህዝቤ ይፈራል። እንደዚህ መሆን አልነበረበትም። ልጁ መታሰር አልነበረበትም። ሶፎንያስ ነው መጣራት የነበረበት። ሶፎንያስ ነው መያዝ የነበረበት። ሶፎንያስ ነው እስከ መጨረሻው እስከ ጥግ ድረስ ሊያዝ ይገባ ነበር። ኢብን እንኳን አካውንቴ ተሰርቆ ነው ጀርመን ያለው ልጅ ነው ዩኬ ያለው ልጅ ነው ያለው ልጅ ለራሱ የቱ ነው አምጣ አገናኘን ብሎ መያዝ ነበረበት። በጣም መያዝ ነበረበት። ግን መያዝ የነበረበት ትቶ መያዝ የሌለበት ነው የተያዘው። እና ኢትዮጵያ ውስጥ እየተካሄደ ያለው እንግዲህ ሀቅን ብታወጡ ሌባ ናችሁ፣ ሌባን ብትሆኑ ሌባ ናችሁ። በቃ አሁን ላይ እየተደረገ ያለው በእውነት እግዚአብሔር በምሕረቱ በቸርነቱ ይጎብኛል። በጣም ከባድ ነው። እኔ በጣም ነው ያዘንኩት። ቲክቶክ ላይ ብዙ ሴቶችም ብዙ ወንዶችም ከዚህ ልጅ ላይ ሲጮሁበት ሰምቻለሁ። አላስፈላጊ የሆነ ንግግርም ሲናገሩ ሰምቻለሁ። ግን እኔ የማስበው ይሄ ልጅ እንደ ሰው መወቀስ አልነበረበትም፣ መረገጥ አልነበረበትም። ምክንያቱም ዝም ተብሎ ልጁን ከጀርባ እያጠኑ ብዙ ነገር ማውጣት ይችል ነበረ። ብዙ ነገሮችን ማጋለጥ ይችል ነበረ። ብዙ ነገሮችን ማድረግ ይችል ነበረ። ብዙ አላስፈላጊ የሆኑ ነገሮችን ማጋለጥ ይችል ነበረ። ግን ምንድነው የተደረገው? ብዙ ነገር እንዳይሆን ለነሱ ድጋፍ ስለተሰጠ ዋነኛውና ቀንደኛው ልጅ አይቻለሁ ያለው ልጅ መታሰር ነበረበት። ታሰረ። በጣም በሚያሳዝንና በሚያናድድ ሁኔታ እንግዲህ እንደዚህ ካለማጋለጣችን የተነሳ እንግዲህ ቲክታከሮችም አዋርድ ላይ ምን እንዳደረጉ አይታችኋል። በጣም ብዙ ነገሮችን ይታል። ባለባበስ በጣም በብዙ ነገር ቴኬር እየተሰጣቸው እንደሆነ ነው የሚታየው። አለባበሳቸው እንደዚህ ነው፣ አለባበሳቸው እንደዚህ አይደለም፣ አለባበሳቸው ይሄ ነገር ሁሉ ለራሱ ከበዓላዊና ከኢትዮጵያዊ ነገር እያፈነገጠ ስለሆነ ሁሉም ሀይ ሊባል ይገባል ብለን ስናስብ ሀይ የሚለው ያደረገው ከሚታሰር ሀይ ያለው እየታሰረ ነው። ስለዚህ ሙሉ በሙሉ 100% ድጋፍ እየተሰጣቸው እንደሆነ ነው የሚያስረዳው። 100% በቃ ድጋፍ እየተሰጣቸው ነው ለእንደነዚህ አይነት ርካሽ ሰዎች ማለት ነው። በእውነት አሁን ላይ እነሱ ታሰሩ ምናምን ወይ ለ3 ቀን ነው፣ ከ4 ቀን በኋላ ሊፈቱ ይችላሉ። ስማይክ ምክንያቱም ሰው እንዴት ስታስቡት እናንተ እንዴት ይሄ ነገር ይሄ አይሆንም ብሎ የተናገረ ሰው እንዴት ይታሰራል? መታሰር ያለበት አድራጊው ቀርቶ አውሪው የሚታሰርበት ነገር። አሁን እኔ ነገ ኢትዮጵያ ገብቼ እንደዚህ ሲላላጡ ባያቸው እናገራለሁ? ጌታ ላልናገር ለምን? እንዴ ህዋ እየታሰረ ነው ልጁ ተናገርኩ ስላለ። ልጁ እኮ ከሚያስተምረው ትምህርትና ካጋለጠው ነገር አንድ ላይ ሆን ይችላል። ግን መታሰር ሳይሆን መጣራት ነው ያለበት። ከጀርባው ሆነው እሱን ብዙ ነገር ማውጣት እንደሚችል በመጨረሻም እሱ ክፉ ከሆነ ሊታሰር ይገባል እኮ፣ ችግር የለውም እኮ ይታሰራል እኮ። ግን የሚናገረውን ሰው መኮርኮም አልነበረባቸውም። የሚናገረውን ሰው ይሄ የሚያጋልጠውን ሰው ይሄ እንደዚህ ነው እንደዚህ ለምን አደረገ ብሎ የተናገረውን ሰው ለእስር መድረግ አይገባቸውም ነበር። ለምን ካላችሁ አሁን ከዚህ ልጅ የተነሳ ሌላ ሰውን ቢያይም አይናገርም። በቃ ይሄ ነው መልሱ። አይናገርም፣ ማንም ሰው አይናገርም። ምክንያቱም ሁሉም ይፈራል። የምታሰር ከሆነማ ምን አገባኝ ይላል። ራሱን የሚጠብቀውም ራሱን ይጠብቃል፣ የሚደፈረውም ይደፈራል፣ መከራ የሚያየውም መከራ ያያል፣ የሚሰቃየውም ይሰቃያል። በቃ ይሄ ነው ዋናው ነገር ማለት ነው። ኢትዮጵያ ውስጥ እንዲደረግ የተፈለገው ይሄ ነው። በቃ እግዚአብሔር አምላክ እንዲሁ ቤተሰቦቻችን ልጆቻችን ይጠብቅልን፣ በእውነት ይጠብቅልን። እኛ ምንም ከእግዚአብሔር ውጭ የትም ስለማንሄድ ማለት ነው። የምር በጣም የሚያሳዝን የሚያስጠላ የሚቀፍ ሁኔታ ላይ ነው ያለ ነው። ያደረገው ትቶ ያላደረገው የሚታሰርበት ዘመን፣ የሆነው ትቶ ያልሆነው የሚደረግበት ዘመን። በቃ በጣም በሚያስጠላ ሁኔታ። አቤት የዛኔ የሞቱ ሰዎች ምንኛ ታደሉ! አቤት የዛኔ ይህን ነገር ያላዩ ሰዎች ምንኛ ታደሉ! የዛኔ በፍትሃት በለቅሶ የተቀበሩ ሰዎች ምንኛ ታደሉ! ወየውልኝ ለኛ ማርያምን፣ ወየውልኝ ለኛ ነው የሚያስብለው። በእውነት በጣም ነው ወየውልኝ ለኛ የሚያስብለው። እንዴት በዚህ ደረጃ የሰው ልጅ ያደረገው ትቶ የተናገረው ይታሰራል? የተገበረው ትቶ ያወራው እንዴት ይደረጋል? በእውነት አቤት ወየውልኝ ለኛ፣ አቤት መግቢያችን።
በስማም የዚህ ዘመን ሰው በመሆናችን ራሱ ያስለቅሳል። የዚህ ዘመን ሰው በመሆናችን ለራሱ ያስለቅሳል። ሰው እንዴት መጥፎ ነገር እያደረገ ነው ሲባል እስከ ማስረጃው እያቀረበ እንዴት አንተ ማነህ ተብሎ ይታሰራል? ከባድ እኮ ነው ጎበዝ፣ ከባድ እኮ ነው ጋይስ፣ በጣም እኮ ነው የሚያስጠላው። ለማንኛውም ግን ሌሎቻችሁ እኔ የማስተላልፈው ነገር ቢኖር ሌሎቻችሁ የደሃ ልጅ የሆናችሁ እንደኔ ምንም የማታውቁት ሰዎች በቃ አይታችሁ እንዳላያችሁ እለፉ። ይሄ ነው በቃ የተባለው ነገር። አይታችሁ እንዳላያችሁ እለፉ። የፈለገ ነገር ቢፈጠር ያ ነገር ማድረግ ይችላል፣ ግን ተናጋሪ ግን ለምን የሚለው ግን ስለሚታሰብ ምንም አስፈላጊ አይደለም። ምንም አስፈላጊ እስካልሆነ ድረስ ለምን ትታሰራላችሁ? ራሳችሁ መጠበቅ፣ ከእንደዚህ አይነት ሰዎች መራቅ፣ ስታዩ አይታችሁ እናንተ መራቅ፣ ስታዩ አይታችሁ እናንተ አማትባችሁ መራቅ፣ የሆነ ነገር ሲሆን አይታችሁ እናንተ ከዛ ሰው መራቅ ነው እንጂ እንደዚህ ያደረገ እንደዚህ ሆነ እንደዚህ ተፈጠረ ብላችሁ ራሳችሁ ለህግ አሳልፋችሁ ከሰጣችሁ እናንተ ናችሁ ወንጀለኛ የምትሆኑት፣ እናንተ ናችሁ ተናጋሪ የምትሆኑት፣ እናንተ ናችሁ ክፉ ሰው የምትሆኑት፣ እናንተ ናችሁ የምትታሰሩትና ህግ ስለሌለ ኢትዮጵያ ውስጥ ህግ ስለሌለ ራሳችሁን ጠብቁ ለማለት እወዳለሁ። በእውነት በጣም ነው እኔ ልቤን የነካው። እንዴት የሚያጋልጥ ቲክቶክ ላይ ስትሰሙ ሴቱም ወንዱም እንዴት እሱ እንደዚህ ያደርጋል እሱ እንዴት እንትን ይላል። በቃ ለራሱ ፈን ፈጥሮ ለራሱ መታወቅ ለራሱ ጎበዝ መባል ነው እንጂ የሚፈልግ የምር ከልቡ የሚሰራ የለምና እውነት ለመናገር በጣም አዝኛለሁ። በጣም ነው እኔ የተሰማኝ። እንዴት አጋለጥክ ተብሎ የሰው ልጅ መታሰር አለበት ብዬ ስለማላስብ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንደኔ የተሰማችሁ ካላችሁ በሌላ ቪዲዮ እንገናኛለን። መልካም ጊዜ